ሰላምና ጤናን ፍቅርን በረከትን ያድልልኝ ክብራትና ክብራን የሣድስ ቤተሰቦቼ በድጋሚ ተገናኝተናል። በዜናው ቻናላችን ላይ ነው ያላችሁት። ዛሬም እንደተለመደው አስገራሚ መረጃዎችን ይዤላችኋለሁ። በሁለት ጉዳዮች ላይ ግን ትኩረት እናደርጋለን። ሌሎች አጫጭር ዜናዎች አሉ፣ እነሱንም ነግራችኋለሁ። በተለይ አሁን ዓለማችን ባለችበት በኢራን ጦርነት የዓለምን ቅርጽ እየቀየረ ነው። የሣድስ ቤተሰቦቼ በጣም በከፍተኛ ፍጥነት የዓለምን ዲዛይን እየቀየረ ያለ ጦርነት ነው። እንደሚባለው ከ2008ቱ የዓለም ኢኮኖሚክ ሪሴሽን በኋላ እንደገናም ደግሞ ከኮቪድ በኋላ እየተባለ ዓለም ዜና ሪፖርት ይሰራል። ለምሳሌ የዓለም ኢኮኖሚ አጠቃላይ ያለው አውድ ከኮቪድ በኋላ ያለው ነገር ተብሎ እንግዲህ ምን ያህል ኮቪድ ዓለማችን እንደቀየረው ታውቃላችሁ። አሁንም የኢራን ጦርነት የዓለምን ቅርጽ እየቀየረ ያለ ጦርነት ነው። ስለዚህ ከዚህ ጦርነት በኋላ የሚሆነው ነገርን በተመለከተ ለማየት ከፈለግን ዛሬ ላይ እነዚህን መረጃዎች በትክክል መከታተል አለባችሁ። በየትኛውም የዓለማችን ክፍል ላይ ያላችሁ ኢትዮጵያውያን የሚደረጉትን ነገሮች በመስማትና በመንቃት ራሳችሁን መጠበቅ እንደገናም አሻግራችሁ ማየት እንደገናም እንደ ሀገርም እንደ ትውልድም እንደ ሕዝብም አሻግረን የምናይበትን ነገር መነጽር የሚገጥመው አሁን ያለው ነባራዊ ሁኔታ መረዳት ነው። ከዚህ አንጻር እንግዲህ ውድ የሣድስ ቤተሰቦቼ ዛሬ እየተከናወኑ ካሉ መረጃዎች መካከል በተለይ አሜሪካ ሶስተኛውን የከፍተኛ የጦር ጀቶችን መሸከሚያ የሚሆን መርከብ ወይም third fleet ይባላል ኤርክራፍት ካሪየር ነው። ይሄንን ካሪየር ወይም ደግሞ ሶስተኛውን የጦር አውሮፕላን ተሸካሚ መርከብ ዩኤስኤስ ጆርጅ ኤችደብሊው ቡሽ የተባለው ነው። ይሄንን ወደ ኢራን አስጠግታለች አሜሪካ። ምን ማለት ነው? የተራዘመ ጦርነት በትክክል ዲዛይን አድርገው እንደገቡበት እየተነገረ ነው ያለው። ይሄንን በተመለከተ በዚህ ፕሮግራም ላይ በደንብ አድርጌ ነግራቸዋለሁ። የዚህ የተራዘመ ጦርነት አካሄድ ምን ችግር ይዞ ሊመጣ ይችላል? እንዴትስ አሁን ካለበት ጊዜ አልፎ መሄዱ ምን ያህል ዓለምን ዋጋ ያስከፍላል? ከዚህ በኋላስ ጦርነቱ ምን ያህል ሊራዘም ይችላል? በነገራችን ላይ ምንም ግልጽ የሆነው ነገር ጦርነቱ ተራዝሟል። ስለዚህ ይሄንን በተመለከተ በግልጽ በዚህ ፕሮግራም ላይ ያሳያችኋለሁ፣ ይጠቅማል። ሌላኛው ኢትዮጵያ አሁን በሰሞኑን የምታዩት በጣም አጠቃላይ የነዳጅ እጥረት ተከስቷል እንደሚታወቀው ዓለም ላይ። በዚህም ኢትዮጵያ ውስጥ ከፍተኛ ነዳጅ እጥረት ነው የተከሰተው። እንግዲህ ሰሞኑንም መንግስት ያወጣቸው መመሪያዎች አሉ። ትላንት ያወጣው መመሪያ ያለ መንግስት ይሄም የነዳጅ አጠቃቀም በተመለከተ የወጡት መመሪያዎች ቅድሚያ የሚሰጣቸው በሀገሪቱ ላይ ከፍተኛ ስራ የሚገባቸው ወይም የሚሰሩ መኪናዎች፣ ተሽከርካሪዎች ናቸው በሚል በግልጽ መንግስት አስቀምጧል። ስለዚህ ይሄ የነዳጅ እጥረት እንግዲህ ብዙ ጥያቄ ያስነሳል። ከሚያስነሳቸው ጥያቄዎች መካከል ኢትዮጵያ ነዳጅን ከየት ነው የምትገዛው የሚል ነው። ከሩሲያ ነው፣ ከኢራን ነው ወይስ ደግሞ ከአረብ ገልፍ ሀገራት ነው ወይስ ከየት ነው የምትገዛው? ስለዚህ ምን ያህልስ ኢምፓክት ያደርጋል የሚለውን ነገርም በትክክል እዚህ ላይ አሳያችኋለሁ። እሱ ብቻ አይደለም፣ ማዳበሪያስ ኢትዮጵያ ከየት ነው የምትገዛው የሚለውን በዚህ ፕሮግራም ላይ በደንብ አድርጌ ያሳያችኋለሁ። ምክንያቱም በመካከለኛው ምስራቅ ላይ ያለው ጦርነት የማዳበሪያ አቅርቦት ላይ በከፍተኛ ሁኔታ መትተዋል። ይሄም በተመለከተ ማዳበሪያም ኢትዮጵያ የምትገዛውንም በተመለከተ በዚህ ፕሮግራም ላይ በደንብ አድርጌ አሳያችኋለሁ። ከዛ ውጪ የቀድሞ የሲአይኤ አባል በዚህ ጦርነት ዙሪያ ላይ ማለትም አሜሪካ ወይ ትራምፕ እያደረገ ባለው በዚህ ጦርነት ዙሪያ ላይ ያወጣው ማስጠንቀቂያ አለ። ኤክስትሪምሊ ሪስኪ የሚል ቃል ተጠቅሟል። የቀድሞ በጣም ታዋቂ የሚባል የሲአይኤ ሊቅ የሆነ ሰው ነው እና በዚህ ጦርነት ዙሪያ ላይ አስደንጋጭ የሆነ ማስጠንቀቂያ ሰጥቷል። ምክንያቱም ልምዱም እውቀቱም እንደገናም ደግሞ መረጃውም ስላለው ማለት ነው። ይሄ ምንድነው የሚለው ነገር በዚህ ፕሮግራሜ ላይ ላሳያችሁ ክቡራትና ክቡራን የሣድስ ቤተሰቦቼ። ነገር ግን ከዛ ቀደም ብዬ ግን በጣም አጫጭር የሆኑ በጣም ጥይት የሆኑ መረጃዎች እየተሰሙ ያሉ አሉ። እነሱን አንድ አፍታ ላቀብላችሁ። መምህርና ጋዜጠኛ ዐቢይ ይልማ ነኝ። አብራችሁን ቆዩ። በተለይም ከኢራን ጦርነት ጋር በተያያዘ እየተነገሩ ያሉትን አበይቶቹን ጠቃቅሼላችሁ ልለፍ። የእስራኤል ሰፊ ጥቃት በቴህራን ተከስቷል። የእስራኤል ወታደራዊ ኃይል በቴህራን የሚገኙ የኢራን የሽብር መሰረተ ልማቶች በተባሉት ላይ ሰፊ ጥቃት ማጠናቀቁን እየተናገረ ወይም ማከናወኑን እየተናገረ ይገኛል። ሌላኛው የኢራን ሚሳኤል በቴል አቪቭ ፈንድቷል። ኢራን በቴል አቪቭ እና በቤኒ ብራክ በሚባሉ ቦታዎች ላይ ሚሳኤል ለቃለች። 11 ዓመት የሆናት ሴት ህፃን ልጅን ጨምሮ
16 ሰዎች በከፍተኛ ሁኔታ መጎዳታቸው በእስራኤል እየተዘገበ ይገኛል። የኩዌት አውሮፕላን ማረፊያ ጥቃት ደርሶበታል። የኢራን ድሮን የኩዌት ዓለም አቀፍ አውሮፕላን ማረፊያ የነዳጅ ማጠራቀሚያዎችን በመምታቱ በጣም ትልቅ የሆነ የእሳት አደጋ ተከስቷል። ሌላኛው ከየመን የተተኮሰ ሚሳኤል ነው። የእስራኤል የአየር መከላከያ ከየመን የሚገኙ የኢራን አጋሮች ወይም ሁቲዎች ወደ እስራኤል ላኩትን ሚሳኤል መጥለፉን እየተናገረ ይገኛል። የባህሬን የነዳጅ ተቋም አደጋም ታይቷል። ኢራን በባህሬን የሚገኝ የኩባንያ ተቋም ላይ ባደረሰችው የድሮን ጥቃት የእሳት አደጋ መከሰቱ እየተነገረ ነው። በኳታር ዋና ከተማ በዶሃ አቅራቢያ የሚገኝ የነዳጅ ታንከር ባልታወቀ ሚሳኤል ተመቶ ጉዳት እንደደረሰበት እየተነገረ ይገኛል። የሂዝቦላ አዛዥ ተገድሏል ተብሏል። እስራኤል በቤሩት ባደረሰችው 2 ተከታታይ የአየር ጥቃት ከፍተኛ የሂዝቦላ አዛዥ መገደሉን አሳውቃለች። ሌላኛው በቤሩት የ7 ሰዎች ህይወት አልፏል። በእስራኤል ጥቃት በደቡብ ቤሩት 5 በካልዴህ በሚባሉ 2 ሰዎች መገደላቸው የሊባኖስ ጤና ሚኒስቴር ገልጿል። የትራምፕ ንግግርም ዛሬ አወዛጋቢ ሆኗል። ፕሬዚዳንት ትራምፕ ጦርነቱ በ2 ወይም በ3 ሳምንታት ውስጥ ሊያልቅ እንደሚችል ደግሞ ተናግሯል። አሜሪካ ስራውን እያጠናቀቀች ነው ብሎ ተናግሯል። በጣም በሚያሳዝነው ባለፈውም 3 ሳምንት ያክል ወይም 4 ሳምንት ውስጥ እንጨርሳለን ያለን ጦርነት አሁን ደግሞ ቀጥሎ ባሉት 3 ሳምንታት ውስጥ እንጨርሳለን እያለ ነው። ወደ 2 ወር ጦርነቱ እንደሚሄድ ራሱ ትራምፕ እየነገረን ነው። እየዋሸ እየቀጠፈ ሁሌ ቀጥሏል። ሰውየው የሚያደርገው ነገር በጠቅላላ በጣም የሚያሳዝን ነው። ዓለምን ወደ ከባድ ኬኦስ ይዟት ነው የገባው። ይሄንን መጠቆሙ በጣም አነጋጋሪ ከሆኑ ዜናዎች መካከል ይገኛል። ሌላኛው በዛሬው ዕለት የኢራን አብዮታዊ ዘብ ወይም IRGC የሚባሉ ተጨማሪ መሪዎችን ከተገደሉ በጣም የሚገራርሙ ነገሮችን አድርጋለሁ ብሏል። በተለይ ጉግልን፣ ሜታን፣ አፕልን ጨምሮ 18 የአሜሪካ የቴክኖሎጂ ኩባንያዎችን ጥቃት እንደሚፈጽም አስታውቀዋል። ይሄም ለዓለም በጣም አደገኛ ነው። በተለይ ጉግል ላይ ሃክ የሚደረግ ወይም ጥቃት የሚፈጸም ከሆነ ሳይበር አታክ የሚፈጸም ከሆነ በጣም አደገኛ ነገር ይመጣል። ኢራኖች ያረጉታል። በጣም ጠንካራ ህዝቦች ናቸው። በዚህ ቦታ ላይ በጣም የመጣው ማስፈራሪያ በቀጥታ ጉግልንም ጨምሮ እኛ ሁላችንም የሚመለከት ነው የሚሆነው። የዩናይትድ አረብ ኤሚሬትስ የኢራን ዜጎች እገዳም ታይቷል። የተባበሩት አረብ ኤሚሬትስ የኢራን ዜጎችን ወደ ሀገራቸው እንዳይገቡ ወደ ዩናይትድ አረብ ኤሚሬትስ እንዳይገቡና እንዳያልፉ እገዳ ጥላለች። በነገራችን ላይ ይሄም በተመለከተ የዩናይትድ አረብ ኤሚሬትስ ላይ የሚሰሩ የኢራን ዜጎችና ያፈሩትን ሀብት በተመለከተ ለማትረፍ መንግስት የተቻለውን ነገር ሁሉ እንደሚያደርግ ግልጽ የሆነ ነገር ነግሯቸዋል፣ ለኢራናውያኑ ማለት ነው። የዩናይትድ አረብ ኤሚሬትስም ከኢራን ዜጎች ጋር ግልጽ ጦርነት ውስጥ መግባቷ እየተነገረ ይገኛል። የኳታር የነዳጅ ማጠራቀሚያዎች ኢላማ ሆነዋል። የኢራን ድሮኖች በኳታር ነዳጅ ማጠራቀሚያዎች ኢላማ መድረጋቸው ተዘግበዋል። የሳውዲ አየር መከላከያም እንደዚህ በኢራን ድሮኖች በጣም ጥቃት ሊደርስበት ሲል መጠለፉን ሳውዲ አረቢያ ማስታውቃለች። እስራኤል ኢራን ኬሚካላዊ የጦር መሳሪያ ለመስራት ትጠቀምበታለች ያለችውን የቶፊግ ዳሩ የሚባል ፋብሪካ አለ፣ ያን መምታቷን እየተናገረች ነው። ማርኮ ሮቢዮም ትላንትና በተለይ ዛሬ ከሰዓታት በፊት በጣም ብዙ እየተነገሩ ካሉ ዜናዎች መካከል የማርኮ ሮቢዮ ይገኛል። ጦርነቱ ካለቀ በኋላ አሜሪካ ከኔቶ ጋር ያላትን ግንኙነት እንደገና መመርመር እንዳለባት ተናግሯል። የአርጀንቲና ውሳኔም አለ። እዚህ ላይ አርጀንቲና የኢራንን አብዮታዊ ዘብ እንደ አሸባሪ ድርጅት መሰይሟ እየተነገረ ይገኛል። አርጀንቲና እንደምታውቁት የነጭ አክራሪነት ያለባት ሀገር ናት። ኢራን ወደ እስራኤል የላከችውን ሚሳኤል በመጥለፏ በደማስቆ ከፍተኛ ፍንዳታ እንደተሰማ ተነግሯል። ዮርዳኖስ 4 የኢራን ሚሳኤሎችን በመጥለፍ ማውደሟን ተናግራለች። የጦርነቱ መጀመሪያ በታወጀበት ጊዜ ከ13 በላይ የአሜሪካ ወታደሮች መሞታቸውን የሴንቲኮም መረጃ ያመነው ነገር ዛሬም እየተነገረ ነው ያለው። የኢራን ሚሳኤል ባሬጅን በተመለከተ ኢራን አብዮታዊ ዘብ በአንድ ሰዓት ውስጥ 3 ሞገድ ሚሳኤሎችን ወደ እስራኤል መልቀቁን እየተነገረ ይገኛል። በጣም አደገኛ ዜናዎች ተቀጣጥለው ቀጥለዋል። ክቡራትና ክቡራን የሣድስ ቤተሰቦቼ ወደ ሌሎቹ መረጃዎች ልለፍላችሁ። አሁን ባለበት ሁኔታ ላይ በጣም ጠቃሚ የሚባሉ ሀሳቦች እየተሰነዘሩ ያሉበት ጉዳይ አንዱ በተለይ የተራዘመ ጦርነት ሊያመጣ ይችላል እየተባለ እየተነገረ ያለው በተለይ አሜሪካ ሶስተኛውን መርከብ ጭና ይዛ መጥታለች እና ያንን በተመለከተ መጠነኛ መረጃ ላካፍላችሁና ከዛ በኋላ ደግሞ በዛ ዙሪያ ላይ መጠነኛም መረጃ ጨምርላችኋለሁ። ምናልባት ጦርነቱ ሊያራዝሙ የሚችሉ ሌሎች ምልክቶችስ ምንድናቸው የሚለውንም እነግራችኋለሁ።
እንግዲህ ክብራትና ክብራን ሳርስ ቤተሰቦቼ ይህንን ጦርነት ሊያስረዝሙ የሚችሉ 7 ምልክቶችን ብቻ ልጠቁማችሁና ከነዚህ ምልክቶች መካከል አንደኛው 8ኛው የሆነው አሁን አሜሪካ እየላከች ያለችው የጦር መርከብ እንደሆነ ታያላችሁ። ሌላኛው ክልላዊ ግጭቶች ተስፋፍተዋል፣ ሪጂናል ኤስኬሌሽን ጨምሯል። ጦርነቱ በኢራን ላይ ብቻ ሳይወሰን ወደ ሊባኖስ፣ የመን ሁቲዎችና ሌሎች የባህረ ሰላጤው ሀገራት የተስፋፋ በመምጣቱ ግጭቱ በቀላሉ እንደማይቆም ትልቅ ምልክት እየሰጠ ነው እየተባለ ነው። ሁለተኛው ምልክት የሆርሙዝ ስትሬት መዘጋት ነው። የዓለምን የነዳጅና የተፈጥሮ ጋዝ አቅርቦት የሚያስተጓጉለው የዚህ ወሳኝ የባህር መስመር መዘጋት ኢራን ዓለም አቀፍ ኢኮኖሚ ጫናን ለመፍጠር እንደ ስትራቴጂ የተጠቀመችበት በመሆኑ ጦርነቱን እንደሚያራዝመው ግልጽ የሆነ ምልክትና በቀላሉ ጦርነቱን እንደማይቆም የሚያሳይ ነው። ሶስተኛው የሁለቱም ወገኖች ድርድር ውድቅ መሆን ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ያለ ስምምነት ጦርነቱን ማቆም እንችላለን ቢሉም የኢራን የውጭ ጉዳይ ሚኒስትር ግን በንግግሮቹ ላይ እምነት እንደሌላቸው በመግለጻቸው በሰላም ላይ ያለው ተስፋ የተሟጠጠ መሆኑን ኢራን ደጋግማ እየተናገረች ነው። ስለዚህ ጦርነቱ ለመራዘሙ ይሄ ሶስተኛው ምልክት ነው። ሌላኛው አራተኛው የከባድ የጦር መሳሪያ አጠቃቀም እየጨመረ መምጣቱ ነው። አሜሪካ እንደ ቢ52 ቦምብ ጣይ አውሮፕላኖችን ለመጀመሪያ ጊዜ ማሰማራቷ በራሱ ጦርነቱን እንዳልተቋቋመችውና ከዚህ በላይ ጦርነት በጣም በግዙፍ መልኩ ሊሄድ እንደሚችል የሚያሳይ ነው። እስራኤልም በቴህራን ላይ የምታደርገው የአየር ጥቃት ማጠናከሯ ጦርነቱ ወደ ከፍተኛ ደረጃ መሸጋገሩን ያሳያል፣ እንደሚራዘም ማመላከቻ ነው። ሌላኛው ጦርነቱ እንደሚራዘም ማሳያው የኢራን ፕሮክሲዎች ወይም አክሲስ ኦፍ ሬዚስታንስ ተሳትፎ እየጨመረ መምጣቱ ነው። ሂዝቦላ በሊባኖስ፣ ሁቲዎች ደግሞ በየመን ሆነው በእስራኤል ላይ የሚያደርሱትን ጥቃት ቀጥለዋል። ጦርነቱ በጣም ብዙ ግንባሮች እንደሚኖሩት በማድረግ እንግዲህ ለረጅም ጊዜ ጦርነቱ ሊዘልቅና ሊቆይ የሚችለው ምልክት መካከል ይሄ 5ኛው ነው ተብሎ እየተነገረ ይገኛል። 6ኛው ምልክት ደግሞ የኢኮኖሚ ቀውስና የነዳጅ ዋጋ መናር ነው። በዓለም አቀፍ ደረጃ የነዳጅ ዋጋ በከፍተኛ ሁኔታ ጨምሯል። የኢራን ኢኮኖሚም ለጦርነት ዝግጁ መሆኑን እንግዲህ በዛ መዋቅሩ በግልጽ ያሳያል። ግጭቱ በኢኮኖሚ ጦርነት መልክ ለረጅም ጊዜ ሊቀጥል እንደሚችልም ይጠቅማል። እንደገና ኢራን ምንም ያክል ዋጋ ቢያስከፍላት ጦርነቱን ግን አሸንፌ ቆማለሁ የሚለው እልህ ውሃ አሜሪካም ካላሸነፍኩ አላቆምም የሚለው እልህ ጦርነቱን ረጅም ጊዜ ይዞ ሊዘልቅ እንደሚችል የሚያሳይ ነው። በዚህ መካከል እስራኤል በእጅጉ ትጠቀማለች። 7ኛው ምልክት የአገዛዝ ለውጥ ነው። ሪጅም ቼንጅ ፍላጎት መኖር ነው። በአሜሪካና በእስራኤል በኩል በኢራን ውስጥ የአገዛዝ ለውጥ የማምጣት ፍላጎት አላቸው። ጦርነቱ ወታደራዊ ግቡን እስኪመታ ድረስ ሊራዘም እንደሚችል ተንታኞች ይገልጻሉ። ስለዚህ እነዚህ 7 ምልክቶች የኢራን ጦርነት ረጅም ርቀት ሊሄድ እንደሚችል ማሳያዎች ናቸው። ከነዚህ መካከል እንግዲህ ሌላኛው እንግዲህ ከ8ኛ ወይም 7ኛ ፕላስ ብሎ ማለት ይቻላል አሜሪካ በተደጋጋሚ እየጨመረች እየመጣች ያለቻቸው የጦር መሳሪያ አቅርቦቶች ይገኙበታል። ይሄም ለጦርነቱ መራዘም በጣም ትልቅ አስተዋጽኦ ሊያደርግ ይችላል ከሚባሉ ነገሮች መካከል ተደርጎ ተወስዷል። እንግዲህ ውድ ሰርዝ ቤተሰቦቼ አሜሪካ 3ኛውን የጦር አውሮፕላን ተሸካሚ መርከብ ዩኤስኤስ ጆርጅ ኤች.ደብሊው ቡሽ የተባለውን ወደ መካከለኛ ምስራቅ ማዛወሯ ተከትሎ በኢራን ላይ የተካሄደ ያለው ጦርነት ረጅም ጊዜ ሊወስድ እንደሚችል አመላካች ነው። ይሄንን በዚህ ቦታ ላይ ጠቁማችሁና ኢትዮጵያ ነዳጅን ከየት ነው የምትገዛው ማዳበሪያንስ የሚለውን ደግሞ የመጨረሻው ቆይታ ያደርገዋለሁ። ከዛ አስቀድሜ ደግሞ የሲአይኤ የቀድሞ አባልና መሪ የነበረው ሰው የተናገረው ማስጠንቀቂያ ምንድነው የሚለውንም በዚህ ፕሮግራም ላይ ካትቼላችኋል። እንግዲህ የ3ኛው የጦር አውሮፕላን ተሸካሚ መርከብ ዩኤስኤስ ጆርጅ ኤች.ደብሊው ቡሽ የሚባለው ሲቪኤን 77 ብለው የሚጠሩት ነው። መርከቧ እንግዲህ ከ6000 በላይ መርከበኞችን የያዘች ናት። በቨርጂኒያ ግዛት ተነስቶ ወደ መካከለኛው ምስራቅ ዛሬ እንዳቀና እየተነገረ ይገኛል። በመርከቧ የአሜሪካ ሴንትራል ኮማንድ ወይም ሴንቲኮም የኃላፊነት ክልል ውስጥ በመሆን በኢራን ላይ ለሚካሄደው ጦርነት ድጋፍ ታደርጋለች ተብሎ ነው የመጣቸው ያለችው። 6000 ሰዎች ቀላል አይደሉም። በመርከቧ ላይ የሚሰሩ ወይም ደግሞ መርከቧን ላይ ያሉ የውትድርና ባለሙያዎች። ይሄ መርከብ እንግዲህ አስቀድሞ በክልሉ ካሉ ዩኤስኤስ ገራልድ አር ፎርድ የሚባል አለ። ሌላው ዩኤስኤስ አብርሃም ሊንከን የሚባሉ ትላልቅ አውሮፕላን ተሸካሚ መርከቦች አሉ። እነዚህን በመቀላቀል 3ኛዋ ትሆናለች ማለት ነው። በአንድ ጊዜ 3 የጦር ተሸካሚዎችን በአንድ አካባቢ እንዲገኙ ያደርጋል። ይሄም አሜሪካ በታሪኳ ለመጀመሪያ ጊዜ በጣም ከፍተኛ የሚባል የጦር መርከቦችን ተሸካሚ የሆኑ እነዚህ የጦር አውሮፕላኖች ተሸካሚ የሆኑ መርከቦች በአንድ ጊዜ ስታሰማራ ይሄ ጦርነት ከባድ ደረጃ ላይ እየገባ መሆኑን የሚያሳይ ነው ተብሎ እየተነገረ ነው።
ጦርነቱ እንግዲህ የካቲት 28 2026 አሜሪካ እስራኤልን በጋራ ኢራን ላይ ጥቃት በመሰንዘራቸው የተጀመረ ነው። ይሄ የቡሽ መርከብ ዝግጁነት እንግዲህ ከዚህ አንጻር መርከቧ ከፍተኛ የውጊያ ዝግጁነት ስልጠና አጠናቃ የተሰማራች ናት። በትላልቅ ተግባራት ላይ ዝግጁ የምትሆን መርከብ ናት። ችግር ካልሆነ በቀር እንደዚህ አይነት እቺ መርከብ እንደማትሰማራ ይታወቃል። እያንዳንዱ መርከብ እንግዲህ ከ50 እስከ 75 በላይ የጦር አውሮፕላኖችን ወይም F-35C እና FA-18E ሱፐር ሆርኔትስ የተባሉትን ጀቶች ይይዛል ማለት ነው። ምን ያህል በጣም ብዙ እንግዲህ እያንዳንዱ መርከብ 70 እንኳ ቢይዝ በ3 ብታባዙት ምን ያህል መርከቦች ወይም የጦር አውሮፕላኖች በጦርነቱ ላይ የተሳተፉ እንደሆነ ታያላችሁ። ጦርነቱ ምን ያህል ረጅም ዋጋ ሊያስከፍል እንደሚችል የሚነገር ነው። ይህ የጦር መርከብ ሰራዊት እንግዲህ በሆርሙዝ ስትሬት የነዳጅ ማጓጓዣ መስመሮችን ለማስጠበቅና የዓለም የነዳጅ ዋጋ እንዳይናጋ ለመከላከል ያለመ ነው ተብሏል። ነገር ግን ጦርነቱን የማራዘም ትልቅ እቅድ አካል ነው እንደገና እየተነገረ ይገኛል። ከዚህ ጋር እንግዲህ መርከቧ በዋናነት ቀደም ብሎ የቆየውን USS ገራርድ አር ፎርድን በመተካት ጦርነቱ ሳይቋረጥ እንዲቀጥል ለማድረግም ትሰራለች ተብሏል። ምክንያቱም በዛኛው ላይ ጉዳት እንደደረሰ ይታወቃል። ይሄ መርከብ የተላከው ሌሎች መርከቦች ረጅም ጊዜ በመቆየታቸው ድካም ወይም ኦፕሬሽን ስትሬን ስላሳዩ ነው ተብሏል። ጦርነቱ ምን ያህል አድካሚ እንደሆነ በዚህ ይታያል። ፕሬዚዳንት ትራምፕ እንግዲህ ኢራን ለ2 ቀናት ውስጥ በኒውክሌርና ወታደራዊ ተግባራቶቹ ላይ ስምምነት ካልደረሰች ጥቃቱ እንደሚቀጥል ማስጠንቀቂያ ሰጥቷል። በመርከቡ ተጨማሪ 82ኛው የአየር ወለድ ክፍል ወይም 82nd ኤርቦርን ዲቪዥን የሚባሉ አባላት ወደ መካከለኛው ምስራቅ እየገቡ ነው ተብሎ እየተነገረ ይገኛል። ይሄ መጠነ ሰፊ ወታደራዊ ስምሪት በባህረ ሰላጤው አካባቢ ጦርነቱን ተጋላጭነት ይበልጥ ያሰፋዋል ተብሏል። እንግዲህ ጦርነቱ እንደሚራዘም እነዚህ ማሳያዎች ናቸው። ቀጣይነት ያለው ጥቃት አለ። ሰስቴንድ ኦፕሬሽንስ የሁለት ወይም 3 መርከቦች በአንድ ጊዜ መኖር በአየር ድብደባዎችን ያለማቋረጥ 24/7 እንዲቀጥሉ ያደርጋል። አንዱ መርከብ ነዳጅ ሲሞላ ሌላው ጥቃቱን ይቀጥላል። የድካም አስተዳደር አለ። የዩኤስኤስ ገራርድ አር ፎርድ የምትባለው መርከብ ለረጅም ጊዜ በዛ ስፍራ ላይ ቆይታ ላይ ጥገና ያስፈልጋታል። ስለዚህም የቡሽ መርከብ መምጣት ጦርነቱን ኃይል ሳይቀንስ ለረጅም ጊዜ እንዲቀጥል ያደርጋል ተብሏል። እሷም ተመልሳ ያቺም ከተጠገነች በኋላ ትመጣለች። አሜሪካ ኢራን እስክትሰለች ወይም ወታደራዊ አቅሟ እስኪያልቅ ድረስ ጫናውን ለማቆየት ዝግጁ መሆኗንም ይሄ ያሳያል። በዚህም የጦርነት ረጅም ጊዜ ሊወስድ የሚችል ዲፕሎማሲያዊ መፍትሄ እስካላገኘ ድረስ ብዙ ወታደራዊ ውድመት የሚመጣበት ጦርነት መሆኑን ማሳያ ነው ተብሎ እየተነገረ ይገኛል። ይሄ ባለበት ደረጃ ነው የቀድሞ የሲአይኤ አባል ለትራምፕ መንግስት ማስጠንቀቂያ የላኩት። እንግዲህ ውድ ቤተሰቦቼ የቀድሞ የሲአይኤ ጣቢያ ኃላፊ በአንድ ቁልፍ የኢራን ደሴት ላይ የአሜሪካ ወታደሮችን ማሰማራት እጅግ አደገኛ ነው በሚል ማስጠንቀቂያ ሰጥተዋል። በታሪካዊ ውጥረት እንደገና በኢራን በኒውክሌር ፕሮግራም ምክንያት ቀጥተኛ ግጭት ሊቀሰቀስ እንደሚችልም ገልጸዋል። የዚህ የቀድሞ የሲአይኤ ባለስልጣን በኢራን ቁልፍ ደሴት ላይ ወታደር ማሰማራት እጅግ አደገኛ ወይም ኤክስትሪምሊ ሪስኪ ሲሉት አስጠንቅቀውበታል። ማስጠንቀቂያው እንግዲህ እንደ አውሮፓውያን ዘመን አቆጣጠር ከ1979 እስከ 81 የኢራን ታጋቾች ቀውስ የሚባል አለ። የረጅም ጊዜ ዲፕሎማሲያዊ ውጥረቶች በዳራ ያለውንም ወይም ባክግራውንዱን ጠቅሰው ነው የሚናገሩት። ይሄ እርምጃ በኢራንና በአሜሪካ መካከል ሰፊ ቀጠናዊ ጦርነትን ሊቀሰቅስ እንደሚችልም ስጋታቸውን ገልጸዋል። የቀድሞ ሲአይኤ ባለስልጣን የአሜሪካ መገኘት የኢራንን ብሔራዊ ሉዓላዊነት እንደሚጋፋ ይታመናል። በዚህም ኢራን ከፍተኛ የሆነ የአሜሪካ ጠላትነቷን ጨምራለች። ውጥረቱ በኢራን አከራካሪ ጉዳዮች ዙሪያና እንደገናም ደግሞ የኒውክሌር ፕሮግራሟ በምዕራባውያን ተቃውሞ ላይ የተመሰረተ ነው። ኢራን በክልሉ ያሏትን ተወካዮች ወይም ፕሮክሲዎችን ተጠቅማ ምላሽ እንድትሰጥም ያደርጋታል በሚል ማስጠንቀቂያ ሰጥተዋል። ይሄ ማስጠንቀቂያ የመጣው እንግዲህ በ2026 የመጀመሪያው የነበረው ከፍተኛ ውጥረት አሁን ባለበት ሁኔታ ከፍተኛ ጣራ ላይ በመድረሱ ነው። እዚህ ቦታ እንግዲህ በደሴቲቱ ላይ የሚሰማሩ ወታደሮች ለኢራን የላቀ ስለላ ስጋት ይፈጥራሉ ብለዋል የቀድሞ የሲአይኤ ከፍተኛ ባለስልጣን። ይሄ እርምጃ የሁለቱንም ሀገራት ግንኙነት ወደማይመለስበት ደረጃ ያደርሰዋል በሚል ማስጠንቅቀዋል። ኢራን ጸረ ምዕራባውያን ርዕዮተ ዓለምን በመከተል የውጭ ጣልቃ ገብነትን አጥብቃ ስለምትቃወም እንደዚህ አይነት ነገሮች በከፍተኛ ሁኔታውን ያባብሳሉ እንጂ ምላሽ ሊሰጡ አይችሉም በሚል የቀድሞ የሲአይኤ ኃላፊ ተናግረዋል። ኢራን የቦሊስቲክ ሚሳኤል አቅሟን በመጠቀም ምላሽ ልትሰጥ ትችላለች ብለዋል። እንደ አውሮፓውያን ዘመን አቆጣጠር በ1953 የተካሄደ የሲአይኤ መፈንቅለ መንግስት በአሁኑ ስጋት ላይ ጥላ እንደጣለ ሁሉ አሁን የሚደረገው ለቀጣዩ የአሜሪካና የኢራን ግንኙነት ብዙ ችግር ይዞ ይመጣል በሚል የሲአይኤ የቀድሞ ባለስልጣን የነበራቸው ሙያዊ ማስጠንቀቂያ ሰጥተዋል። ለዚህም ለትራምፕ መንግስት ቀጥተኛ ማስጠንቀቂያ የሰጡት ትራምፕ ልምድ በሌለው መልኩ ይህን ጦርነት ወደ ገደል ይዞ ዓለምን እየገባ መሆኑም የቀድሞ የሲአይኤ አባል በትክክል ለትራምፕ ከፍተኛ ማስጠንቀቂያ መስጠታቸው እየተነገረ ይገኛል ማለት ነው። የመጨረሻው ቆይታዬ ኢትዮጵያ ነዳጅ ከየት ነው የምትገዛው? ማዳበሪያስ ከየት ነው የምታስመጣው?
እንግዲህ ክቡራትና ክቡራን የሣድስ ቤተሰቦች ኢትዮጵያ ወደ 100% የሚጠጋ የተጣራ ነዳጅ የምታስገባ ሀገር ናት። በአሁኑ ወቅት 50% የሚሆነውን ነዳጅ ወይም ናፍጣ ወይም ቤንዚል ከባህር ሰላጤው ሀገራት ነው የምታስገባው። እንግዲህ ዋና አቅራቢያ የኢትዮጵያ ሳዑዲ አረቢያ፣ የተባበሩት አረብ ኤሚሬትስ፣ ኩዌት ዋና የነዳጅ ምንጮች ናቸው። በጣም የሚያሳዝን ደረጃ ጦርነቱ በዚህ በተመታበት ሰዓት ላይ ከነዚህ ሀገራት የምታመጣው ነዳጅ ላይም ከፍተኛ ጉዳት አድርሷል። ኢትዮጵያ ከ90% በላይ የሚሆነው የናይትሮጅን ማዳበሪያ ከባህር ሰላጤው ሀገራት ነው የምትገዛው። በተለይም ከሳዑዲ አረቢያ፣ ዩናይትድ አረብ ኤሚሬትስና ከኢራን ታስገባለች። የነዳጅና የማዳበሪያ ጭነቶች በዋናነት በጅቡቲ በኩል ነው ወደ ኢትዮጵያ የሚገቡት። ስለዚህም ነዳጅ የኢትዮጵያ ትልቁ የገቢ ንግድ ወጪ ነው። በአመቱ ወደ 4.2 ቢሊዮን ዶላር የሚጠጋ ገቢ ማለትም ወጪን ለነዳጅ ኢትዮጵያ ታባክናለች። ኢትዮጵያ በ2023 ብቻ 1.2 ቢሊዮን ዶላር የሚጠጋ ማዳበሪያ አስገብታለች። ቀደም ሲል ኢትዮጵያ 85% የሚሆነው ነዳጅ ከሱዳን ታስገባ ነበር። ነገር ግን በሱዳን እርስ በርስ ጦርነት ምክንያት ያ መስመር ተቋርጧል። ከዛ ውጪ ኢትዮጵያ ከናይጄሪያው ዳንጎቴ ግሩፕ ጋር በመተባበር ከሶማሊያ ክልል የ2.5 ቢሊዮን ዶላር የማዳበሪያ ማምረቻ ፋብሪካ ግንባታ ያስገነባች ነው። ይህ ፋብሪካ ሲጠናቀቅ በአመት 3 ሚሊዮን ቶን ዩሪያ ለማምረት አቅም ይኖረዋል። ይህም በጋምቤላና በኦጋዴን ተፋሰስ የነዳጅ ፍላጎትና የማጣሪያ ፕሮጀክቶች ከቻይናው ሲጂኤል ጋር እየተከናወነ ነው። እነዚህ ነገሮች ረጅም ጊዜ የሚወስዱ ናቸው። ስለዚህ አሁን ያለውን የኢትዮጵያን ፍላጎት በቀላሉ ሊያሟሉ አይችሉም። ስለዚህ ከኤፕሪል 1 2026 አሁን ዛሬ እንኳን ባለንበት የኢራንና የእስራኤል ግጭት ተጽዕኖ በዚህ በኢትዮጵያ አቅርቦት ላይ ከፍተኛ ጉዳት አምጥቷል። እስራኤልና አሜሪካ በኢራን ላይ የጀመሩት ጥቃት ባህረ ሰላጤው ነዳጅ አቅርቦት በመስተጓጎሉ የኢትዮጵያ ነዳጅ አቅርቦት በከፍተኛ ሁኔታ ተጎድተዋል። በጦርነቱ ምክንያት 180,000 ሜትሪክ ቶን ነዳጅ በወቅቱ ሳይደርስ ቀርቷል። የኢትዮጵያ ነዳጅ ንግድ እንግዲህ ልብ በሉ ይሄ ያልኳችሁ በጦርነቱ ምክንያት ነው። 180,000 ሜትሪክ ቶን ነዳጅ ሳይደርስ ነው ጦርነቱ የተቀሰቀሰው። በጣም የሚያሳዝን ነው የሚሆነው። ስለዚህ ከፍተኛ ነዳጅ እጥረት ኢትዮጵያ ይገጥማታል ማለት ነው። ኢትዮጵያ የነዳጅ ንግድ ድርጅት ወይም ኤፒኤስኢ የሚባል አለ። የዕለት ነዳጅ አቅርቦቱን ከ9.2 ሚሊዮን ሊትር ወደ 4.5 ሚሊዮን ሊትር ቀንሶታል። ኦልሞስት በግማሽ ቀንሶታል ውድ ቤተሰቦቼ። ስለዚህ አሁን ያለው ነገር እንደ ቀላል የምታዩት አይደለም። የንግድና ቀጠናዊ ትስስር ሚኒስቴር ነዳጅ በቁጥጥር ስር ውሎ ቅድሚያ ለሚሰጣቸው ዘርፎች ብቻ እንዲውል ትዕዛዝ ሰጥተዋል። ደቦን 4.5 ሚሊዮን ሊትር በስርዓት ወይም እነሱ በሚሉት ስርዓት ውስጥ ቁጥጥር ሆኖ ጥቅም ላይ መዋል አለበት የሚለው ነገር ዛሬ ተጀምሯል። ስለዚህ ይሄ ከምን የሚመጣ ነው የሚለው አሁን ወቅታዊ ችግሩ የወለደው ቢሆንም ኢትዮጵያ ለረጅም ጊዜ የማጠራቀም ልምድ ወይም ደግሞ ዋጋ ገንዘቡ እጥረቱ ስላለ በከፍተኛ ሁኔታ ያን ማድረግ ባለመቻል ብዙ ዋጋ እየተከፈለ ይገኛል። ከዛ ውጪ እንግዲህ የንግድና ቀጠናዊ ትስስር ሚኒስትሩ ያወጣው አዋጅ ቅድሚያ ለሚሰጣቸው ዘርፎች የሚለው አሁን በተባለበት ደረጃ በልማት ላይ፣ በእንቅስቃሴ ላይ፣ በንግድ ላይ፣ በሀገራት ከተሞች በሚደረግ ዝውውር ቅድሚያ የሚሰጣቸው ብቻ ቀድመው ነዳጅ እንዲያገኙ፣ ከሌሎች ሰዎች ደግሞ በእግር መጠቀም ካለበት በእግር እንዲጠቀም፣ ሳይክል መንዳት ያለበት ሳይክል መንዳት ከፍተኛውን ነገር የሚበረታታበት በጣም አደገኛ ጊዜ ላይ ነው የመጣ ነው። በነገራችን ላይ ዓለማት ላይ ሁሉ በተለያዩ ሀገራት እንደዚህ አይነት ህጎች እየጸደቁ እየወጡ ነው የሚገኙት መመሪያዎች ማለት ነው። ነዳጅን ለመቆጣጠር ዓለም እየሄደች ያለችበት ርቀት በጣም አንጀት ይበላል። በጣም ያሳዝናል። በሆርሙዝ የባህር ሰርጥና በባህር በሩ አካባቢ በኩል የሚደረገው የነዳጅና የማዳበሪያ ጭነት በጭንቀት ላይ ነው የሚገኘው። የኢራን ግጭት የዓለም አቀፍ የዩሪያ ማዳበሪያ ዋጋን በከፍተኛ ሁኔታ ጨምሯል። የኢትዮጵያ ውጭ ንግድ ከ90% በላይ በጅቡቲ በኩል የሚያልፍ ነው። በጦርነቱ ምክንያት የሚጨምር የማጓጓዣ ዋጋ ወይም ፍሬት ኮስት አለ። የውጭ ምንዛሬን ፍላጎት ይጨምራል። ከዛ ውጪ መንግስት ከጎረቤት ሀገራት ነዳጅ ለመግዛት እየጣረ ነው ያለው። የዋጋ ጭማሪ 3 እጥፍ ሆኗል። በተለይ ከናይጄሪያ ነዳጅ ለማስገባት ከፍተኛ ጉጉት አለ። ዳንጎቴ በከፍተኛ ሁኔታ ነው እንግዲህ ሀብት እየዛቁ ያሉት ማለት ነው። ምክንያቱም አሁን የመካከለኛው ምስራቅ ጦርነት በመዝለቁ የተነሳ ከፍተኛ ተጠቃሚ ሊሆኑ ከሚችሉት የአፍሪካ ባለሀብቶች መካከል ዳንጎቴ ይገኙበታል። ዳንጎቴ እንግዲህ የዳንጎቴ የነዳጅ ማምረቻ በአሁን ካለው በላይ በየጊዜው ከፍተኛ የሆነ የነዳጅ አቅርቦትን ለመጨመር እቅድ ወጥቷል። ማለትም ምናልባትም ከ100,000 በርሜል በላይ በአንድ ጊዜ ምርት ለመጨመር እቅድ ተይዟል በናይጄሪያ። ያም እንደ ኢትዮጵያ ላሉ ሀገራት ነዳጅ ለማቅረብ እየተሰራ ላለው ነገር ቅርበት ነው ተብሎ እየተነገረ ይገኛል። እንግዲህ ኢትዮጵያ በኤሌክትሪክ የሚሰሩ ተሽከርካሪዎችን ሌሎችንም ጉዳይ ላይ ትኩረት አድርጋ እየሰራች እንዳለች መገኘቱ ምናልባት ለዚህ መፍትሄ ይሰጠው ይሆን ወይ? ግን በከፍተኛ ሁኔታ ሌሎች ትራንስፖርት በክፍለ ሀገር የሚደረጉትን ትራንስፖርቶች በከፍተኛ ሁኔታ ሊጎዳ እንደሚችል ይታወቃል።
ምክንያቱም እህል የሚመላለሰው በነዳጅ ወይ በናፍጣ ነው። ከዛ ውጪ ከክፍለ ሀገር ወደ ክፍለ ሀገር ሰዎች የሚዘዋወሩት በዚህ ነው። ይሄም ነገር በከፍተኛ ሁኔታ ይጎዳል። በአውሮፕላንም የሚደረገው ጉዞ በከፍተኛ ሁኔታ ዋጋን ይጨምራል። ማዳበሪያ እጥረት ሊከሰት ይችላል። ይሄም በምርት ላይ ከፍተኛ አደጋ ይዞ ሊመጣ ይችላል። ስለዚህ እዚህ ጦርነት ላይ የምንጸልየው ለማንም ብለን ሳይሆን ለራሳችንም ጭምር ነው ብለን መናገር ያስፈልጋል የሚለውን ነገር ለመጠቆም ነው። ለዚህ የአእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ። እውቀት ታላቁ እግዚአብሔርን ታከብራለች።